አጽናኑልን፣ ፍቅርን አጽናኑልኝ። እየተራመድን ነው ዶክተሩን ለመክሰስና ለምን እንዲህ እንዳረገ ለማሳወቅ ማለት ነው። ክስ መመስረት ትችላለህ። ይሄ በጣም ትልቅ ወንጀል ነው። ክስ መመስረት ነው የሚጠበቅብኝ። ጠበቃ ምናምን ተዘጋጅቶ እንከሰዋለን። ግን ስቲል አላገኘው ማለት እንደሰማሁት ከሆነ ግን በሰዓቱ የምትገናኙ አንድ ሴትዮ ነበረች። ይሄ ትልቅ መረጃ እኮ ነው። ቆይና ለፍቅር ልንገራ። ቆይ ራስሽን አጽናንተሽ ልጠነክሪና እኛንም ልታግዥን ነው የሚገባው። አረ እንዴ ምን አይነት ሴት ናት ማለት ምንድነው? ምንም ተለቅ ያለች አሮጊት ነው ያለኝ ሰው ሲነገር ስሪስ ይላል ማለት ነው። ስለዚህ ይሄን ታሪክ የዛሬ አይደለም። በተለይ ደግሞ በዚህ በዲኤንኤ ጉዳይ እሱ የሚያውቀው ነገር የለም። ቢያንስ ከኔ ወጥቼላችሁ ገለል ብዬላችሁ ያለውን ነገር አድርጉ። እኔ ከዚህ በኋላ ከእናንተ ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። እኛ ደህና ነን። እንግዲህ እየሆነ ያለውን ነገር አይታችኋል። ያው ግራ ተጋብታችኋል ብዙዎቻችሁ ማለት ነው። ትንሽ ግራ የሚያጋባ ነገር ስላለው ማለት ነው። ልክ ናችሁ እናንተ። ግራ መጋባታችሁ ብዙ የሚገርም ነገር አይደለም። ምክንያቱም የሰው ልጅ እንዴት ሁለት ልጅ ወልዶ እስከዚህ እስኪደርስ ድረስ እንዴት እህትና ወንድም መሆኑን አያውቅም። እንዴት ዝምድናን አያውቅም። ዘመድ የለም ወይ፣ ቤተሰብ የለም ወይ፣ አካባቢ ላይ ሰው የለም ወይ የሚል ተደጋጋሚ ጥያቄ የተነሳ ነው ማለት ነው። እና እሱን መልስም እሰጣለሁ ደግሜ ያው መልስም እየሰጠው ስለሆነ ማለት ነው። በፊት የነበረ ኬዝ ነው ይሄ ማለት አሁን እንደ አዲስ ዝም ተብሎ ሁለት ልጅ ከወለድን በኋላ የመጣ ነገር ሳይሆን ከ3 አመት በፊት እኛ ባልና ሚስት ሆነን እየኖርንበት ባለንበት ሁኔታ ወይ ደግሞ ይሄ ኦፊሻል የሆነ ልጅ መውለድ ምናምን ነገር ሳይፈጠር በፊት የነበረ ኬዝ ነው። ከዛ በዲኤንኤ ምክንያት ተዘግቷል ፋይሉ ማለት ነው። ኦሬዲ እኛ እህትና እንዳሉን እናውቀን ነው ማለት ነው። እና ከ3 አመት በፊት ግን የተሰራው ዲኤንኤ ልክ አይደለም፣ ትክክለኛው ውጤት ይሄ ነው ብሎ እንግዲህ ውጭ ሀገር ልኮ እንትንን ዲኤንኤ ያስመረመረልን ዶክተር ድጋሚ እንግዲህ ትክክለኛ የሚባለውን ውጤት ሰጥቶናል ማለት ነው። እና ያንን ሲሰጠን ነው እንግዲህ አሁን እዚህ ቤት ውስጥ ትልቅ እና ግራ የሚገባ ነገር እኮ ነው። ሊታመን የማይቻል ነገር ነው። ከ3 አመት በፊት የተዘጋ ፋይል አሁን ድጋሚ ሲነሳብ ብቻ ሳይሆን ያኔ የምትችልበት አጋጣሚዎች አሉ። ኢቨን ትልልቅ ሚዲያዎች ላይም ቀርበን እየተዋደድንም ቢሆን እንለያያለን አልኩኝ እኔ ማለት ነው። ፍቅር በሰዓቱ በጣም በቃ ያለችበት ስሜት በጣም ከባድ ስለነበረ ስታለቅስ ነበር። ህዝቡም ራሱ በጣም እንዳዘነልን ምናምን ሲናገር ነበር በሰዓቱ ማለት ነው። እና አሁን ታውቃለህ እዚህ ጋር ያሉት ቤተሰቦቻችን ከቅርብ ጊዜ ወዲህ የመጡ ቤተሰቦቻችን ስለሆኑ አብዛኛውን ነገር ስለማያውቁት ነው ማለት ነው። እና እንደዛ አይደለም ጉዳዩ። መጀመሪያም የነበረ ግን የተዘጋ እንደ አዲስ ደግሞ የተጀመረ ነገር ነው ለማለት ያክል ነው እንጂ ከመሬት ተነስተን ዛሬ ላይ ከመሬት ተነስተን እንደዚህ ድራማ የመሰላቸው ሰዎች አሉ። በእንደዚህ አይነት ድራማ አይሰራ። እኛም ይሄ ድራማ ሆኖ ቢቀርልኝ እግዚአብሔር እንዴት ደስ እንደሚለኝ ማለት ነው። ግን ድራማ አይደለም፣ ይሄ ትክክለኛ ህይወታችን ነው፣ እያለፍንበት ያለነው ነገር ነው። አጽናኑልን፣ ፍቅርን አጽናኑልኝ። ምክንያቱም በጣም ተረብሻለች ከበፊቱ በላይ ማለት ነውና አንዴ ራሴን አጠፋለሁ አንዴ ምናምን እያለች እያስቸገረችኝ ነው። ሌሊቱን ሙሉም ስታለቅስ ነው የምታድረው። ስለዚህ ቤተሰቦቻችን በተቻላችሁ መጠን እሷን ለማጽናናት የሚያጽናና ቃላት ለመናገር ሞክሩ እንጂ አትሳለቁ። በሰው ህይወት ላይ አትሳለቁ፣ እናንተም ላይ ሊደርስ ስለሚችል ማለት ነውና ሌላው የዳንኤል እጅ አለበት ምናምን ይላሉ እና እሱ ራሱ መልስ ይሰጣል ማለት እንደዚህ አይነት ነገር ውስጥ መቼም ካለበት አለውበት አይልም። ግን በብዙ መንገድ ይኑርበት አይኑርበት ግን በምንም አይነት መንገድ የበፊት ኬዝ ስለሆነ እኔ አላቅም። ብቻ እሱ ራሱ መጥቶ ደግሞ መልስ ይስጥ። አሁንም እርምጃ ወስደናል እንትኑ ላይ ኦሬዲ እንከሳለን ብለን ነበር። እየተራመድን ነው ዶክተሩን ለመክሰስ እና ለምን እንዲህ እንዳረገ ለማሳወቅ ማለት ነው። ዳኒ ነው መሰለኝ ክፈትልት
ነው ዳኒ። አዲስ ነገር አለ? አዲስ ነገር እዛ እንትን ሄጄ ነበር ፖሊስ ጣቢያ ማለት ነው። ይቻላል ወይ እንደዚህ አይነት ነገር ምናምን ብዬ አውርቻቸው ነበርና ክስ መመስረት ትችላለህ። ይሄ በጣም ትልቅ ወንጀል ነው። በኢትዮጵያ ሕግ ዘመድ ሆነው ሰዎች መጋባት አይፈቀድም። በተለይ ደግሞ እህትና ወንድም ሆነው መጋባት አይፈቀድም። በሃይማኖት የሚፈቀዱ አሉ፣ ግን በሙስሊም ሃይማኖት ሊፈቀድ ይችላል። ምን ከሆንክ እሱንም ትንሽ ራቅ ያለ ዘመድ የአክስት ልጅ ምናምን ከሆነ እንጂ በምንም አይነት መንገድ እህትና ወንድም በሙስሊምም በክርስቲያንም በኢትዮጵያ ሕግም አይፈቀድም። ወንጀል ነው ማለት ነው። እና ያ ወንጀል እንዲፈጸም ደግሞ ተባባሪ የሆኑ አካላቶች ግዴታ እጃቸው ማግኘት አለባቸው ብሎኛል ፖሊሱ ማለት ነው። ስለዚህ ያው እርምጃውን እንሄደዋለን። ፕሮሰሱን ኦልሬዲ ጀምሬያለሁ። ክስ መመስረት ነው የሚጠበቅብኝ። ጠበቃ ምናምን ተዘጋጅቶ እንከሰዋለን። ግን እስቲል አላገኘሁም ማለት አውርተዋል። ይህ ሰውዬ ሳስበው ማለት የሆነ የደበቀ ሚስጥር ስላለ እንዳይገኝበት ወይም ደግሞ ሚስጥሩ እንዳይጋለጥበት እያሸሸ ነው። እንግዲህ እኔ ቢሮ ለቋል እንዳልል የሚሰራበት ቢሮ ከውጭ ድርጅት ጋር የሚሰራ ትልቅ ሆስፒታል ነው። እዛ ድረስ ሄጄ ቢሮ ተቀብዬውን የመጣሁት ወረቀት እየሰራ ነው። አሁንም ያለው ስራ ላይ ነው። እንደሰማሁት ከሆነ ግን በሰዓቱ የምትገናኙ አንድ ሴትዮ ነበረች እና እየተገናኘችውም እንደነበረ እና በሰዓቱ የሆነ ነገር ብቻ ከሱ ጋር አብዛኛውን ጊዜ ከእሷ ጋር እንደሚያሳልፍ ተነግሮኛል። ማለት እኔ ያቺ ሴት ማን እንደሆነች አላወኩም። እርግጠኛ አይደለሁም። ግን በእነሱ ኬዝ ሰዓት ማለት ነው ይሄ ዲኤንኤ ምርመራው ምናምን ታይም ላይ ከሱ ጋር የምትገናኝ ሴትዮ እንዳለች እና አብዛኛውን ጊዜ ከሱ ጋር እየዋለች በእኛ ጉዳይ ነው በእናንተ ጉዳይ የእናንተን ጉዳይ እንደምታጣራና ከሱ ጋር ተገናኝተው እንደሚያወሩና የሆነ ሪሌሽን እንዳላቸው ነው የተነገረ መረጃ ማለት ነው። ምን ነርሷን አውርታት ነው? ነርሷን አይደለም የሚያወሩት። እንዳጋጣሚ ከዛ እንትን ከሚሰሩበት ቦታ ላይ የሆነ ማቀው ልጅ ነበር እና ያኛውን ልጅ ስጠይቀው ከነሱ ጋር የሚገናኝ ሰው ነበር። ያንን ሰውዬን እንዳናገረው ፈቅዶልኝ ነበር እና በዛ አማካኝነት አናግረው ያለው ሰውዬውን እና ይሄን መረጃ ሰጠኝ ማለት ነው። ምናልባት የሚጠቅም ከሆነ ብዬ ነው የነገርኩት። ልክ ነህ። መጣራት አለበት። ይሄማ ትልቅ ማንነቷን መጣራት አለበት ግዴታ። ደግሞ ዶክተሩ የት እንደሚውልም ደግሞ ማጣራትና በግድ አገኝተህ ማውራት። አሁን እኔ እዛ ቦታ ላይ እንዳጋጣሚ ማውቀው ሰው አግኝቻለሁ። ይሄ ትልቅ መረጃ እኮ ነው። ቆይ ለፍቅር ልንገርህ። ቆይ ፍቅር ነይ እስኪ። ይሄ እንትን ማለት መባል ያለበት ጉዳይ ነው። ይሄ ትልቅ መረጃ ነው ሲጀመር። ለምንድን ነው በዛ ሰዓት በእናንተ ኬስ እንደዚህ የምታወራው ምናምን የነበረውን ነገር ማጣራት መቻል አለብን እኮ። እሱን እስከ መጨረሻ እናጣራለን። አዳዲስ መረጃዎች እያገኘን ነው። ሰውየውንም ለመክሰስ መንገድ ጀምሬያለሁ። አሁን ራስሽን አጽናንተሽ ልጠነክሪና እኛንም ልታግዥን ነው የሚገባው አይደል እንዴ? ምንም ባልተገኘ ምክንያት ዝም ብለሽ እንትን እያልሽ ራስሽን እየጎዳሽ አንቺ ለምን ለመረጋጋት አትሞክሪ? እሱ እንደሚለው ሴት የሆነች ሴት አይደለም አለ። እኔ ደግሞ የሰማሁት መረጃ አለ። የሆነች ሴት ማንነቷን አላወቀም። ማንነቷን ደግሞ ዶክተሩን ስታገኘው በደንብ ታውቃለህ ብዬ አስባለሁ። ማንነቷ ያልታወቀች ሴትዮ በእናንተ ጉዳይ ዶክተሩን እያናገረችው እንደነበረ በሰዓቱ በጣም አብዛኛውን ጊዜ እየተገናኙ እንደነበረና እያወሩ እንደነበረ ነው የሰማሁት። ምን አይነት ሴት ናት ማለት ምንድን ነው? ምንም ተለቅ ያለች አሮጊት ነው ያለኝ ሰውዬው ሲነግረኝ። ማን አልነገረኝም በስነ ስርዓት። የሚያውቀው ነገር የለም። ያው በሰዓቱ ምን ፈልጋ እንደሆነ ምናምን አያጣራም መቼም ሰውዬው። ገባህ? ማንም ሰው ሊገናኝ ይችላል። ከእሱ ዶክተርም ማለት ከብዙ ሰው ጋር ሊያወራ ይችላል። እቺ ሴትዮ ግን የተለየ እንትን ነበር። ጠዋትም ከሰዓትም ምናምን እንደምታገኘውና ብዙ ወሬ እንደምታወራ ነበር የነገረኝ። እሱ ጋር ብዙ ሰዓት እንደምታሳልፍ ገባህ እኮ። ይሄ ማለት የተለየ ነገር እሷ ምናልባት አውቃ ነገሮችን እንትን ለማለት ብሎ እሱ ራሱን ለመደበቅ በሰው እያሳበበ ሊሆን ይችላል። እሱን እኮ መድረስ እኮ እንደርስበታለን። ግን ዳኒ ምናልባት አንተ እያገዝከን ያለው እኛም የምናውቀው እያገዝከን እንደሆነ ነው። ግን ያው ቤተሰቦቻችን
በተደጋጋሚ አንድ የሚሉት ነገር አለ እዚህ ቤት ችግር በተፈጠረ ቁጥር የዳንኤል ሴራ ነው የምትለው ቃል በጣም በቃ በተደጋጋሚ ስትወራ እናያለን ማለት ነውና ዳኒ የዛሬ ስንት አመት አብሮን አለ? የዛሬ 4 አመት 5 አመት እኮ ዳኒ እኮ የለም ከኛ ጋር። ዳኒ እኮ ከመጣ አሁን ገና ወደ 10 ምናምን ወሩ ነው ከኛ ጋር መሆን ከጀመረ ማለት ነው። እሱን ምናቀው ይሄ ታሪክ ደግሞ ቤተሰብ የምታውቁት አላችሁ። የኛ ታሪክ በጣም ብዙ ታላላቅ ልጆች ሰዎች አላችሁ፣ በእድሜ ከኛ በቃ እናት የምትሆኑ ሰዎች አላችሁ፣ አባት የምትሆኑ ታሪካችን የምታውቁ ማለት ነው። የዛሬ ስንት አመት ከ4 አመት በፊት የተፈጠረ ጉዳይ ነው። ዳኒ የዛኔ አቀን ምንም ነገር የምናውቀው ነገር የለም። ስለዚህ ጉዳይ እንዴት ነው እሱ ይሄን ነገር እጁ ምንሉበት ለምን አላውቅም። ሁሌ ነው በቃ የሆነ ችግር በተፈጠረ ሰዓት ዳኒ ያለበት ለምን እንደሆነ አላውቅም። ለምን ነው ይሄ ነገር የሚከሰተው? እኔ እስካሁን እየረዳችሁ እንደሆነ ነው የማውቀው። አዎ ግን እነሱ ያው ብዙ ነገር እየሞከርኩ ነው። ግን ይሄ ኮመንት እኔ ለእናንተ ጥሩ ነገር በቃ እንዳላረግ ምንም ነገር ተሳትፎ እንዳይኖረኝ ነው እያደረገኝ። ይሄ ነገር እኔንም እኮ እያስጨንቀኝ ነው። ግን ይሄ ነው ብዬ ሰዎች ስላሉ ብቻ ይሄ ነው ብዬ ለእናንተ ጥሩ ነገር ከማድረግ ወደኋላ አልሽ። እኛ ከ4 አመት በፊት ባሳየ እኔ ከእናንተ አልነበርኩም አይደለም ነበርኩኝ ከእናንተ ጋር የዲኤንኤ ምርመራ ምናምን ስታደርጉ ነበርኩኝ እኔ አልነበርኩም። ለምንድን ነው ታዲያ እንደዚህ የሚደረገው? ይኸው አለ እኮ ቤተሰቦቻችን ናቸው በእርግጠኝነት የሚመስላቸው እንጂ የቆዩት ታውቃላችሁ። እኔ እኮ ነበርኩ በይሳ አታውቁኝ ነበር። እኔ አታውቁኝ ይሄ አይደለም እነሱ ይሄኛው ሳይሆን ዲኤንኤ ይሄ ነበር። እዛው አካባቢ የተሰራ ቪዲዮ ነው እንጂ እሱ አይደለም። እኔ ለምንድን ነው ባንዴ እንትን የምታረግ ባዳ የምታረግ 3 አመት ስንት አመት እንደሆነ አለ ስሪስ ይላል ማለት ነው። ስለዚህ ይሄን ታሪክ የዛሬ አይደለም። ሰላም ብያለሁ። ሰላማችሁ በዚህ ምን ቢሆን እኮ ቢያንስ ትንሽ ነገር ቢሆን ጥሩ ጊዜ አሳልፈናል። ለምንድን ነው ባንዴ እንደዚህ መተው እኔን ዳኒ አንድ ልጅ አለበት ምናምን እኔ ለእናንተ መጥፎ ነገር ሰርቻለሁ? ኖ እኔ ዳኒ እኛ እናውቀው እኛ አንተን እናውቃለን እንዴና የሰው ሞራል መግደል ጥሩ አይደለም። እኔ እኛንን አንተን የምናውቀው አይደለ? የምትኖረውም ለእኛ እንደሆነ እናውቃለን። ስለዚህ ሰዎች ደግሞ ምናልባት በፊት አንተ ካጠፋው ጥፋት ተነስተው ድጋሚ እያጠፋህ እንደሆነ የሚረዱ ሰዎች አሉ። በዛ ምክንያት ነው። ስለዚህ እኛ አይዞክ እንደዛ። እሺ እኔ በዛ ምክንያት ከሆነ እኮ ቢያንስ ሰው መኖር ነበረበት። በዛ ምክንያት እኔ ሳልኖር ለምን ጥፋተኛ ያደርጉኛል? ቢያንስ በቃ ይሄን ጉዳይ እንትን ልትላ መልስም እንድሰጣቸው ማለት ተደጋጋሚ ኮሜንትም ስላየው ነው ያነሳሁት እንጂ እኔ አንተ ነክ ወይም እንደዛ እያደረግክ ነው። እኛም አምነን እኮ አብረን እያለን አይደል እንዴ? ትንሽ እንኳን እምነታችን ቢሸረሸር እኮ ድጋሚ እዚህ ቤት እንዳትመጣ እኮ ማድረግ መብቱ እኛ ጋር ነው አይደለ? ግን እኛ ውስጡን ስለምናቅ ንጹህነቱን ስለምናቅ ይኸው አብሮን አለ እስከዛሬ ድረስ ማለት ነው። በተለይ ደግሞ በዚህ በዲኤንኤ ጉዳይ እሱ የሚያውቀው ነገር የለም። አንድና አንድ በዚህ ጉዳይ እጁን ሲያስገባ የነበረው የፍቅር አጎት ነው። እሱም ደግሞ እኛ እንዳንጋባ ዘመድ እህትና ወንድም ሆነን እንዳንጋባ ነበር ሲለፋ የነበረው። ለካስ ዛሬ እኔ አላምነውም። እሱ ራሱ የት ነው የምትሄደው? መረጋጋት አለብህ አንተ። ምንድን ነው ማድረግ ያለብን? በቃ ማለት ትላልቅ ሰዎችም እናማክር። እንደገናም ደግሞ በቃ መሆን ያለበት ነገር ማድረግ አለብን። ዶክተር እኮ ቢገኝ ከሁሉም ነገር ይገላግለናል እኮ። ለምን እንዲህ እንዳደረገ መስማት አለብን። ለምን ይሄንን ጉዳይ ፈጸመብን? ለምን ይሄንን ትልቅ ወንጀል እኛ ላይ ህይወታችንን ለምን አመሰቃቀል? ይሄንን ነገር ካላረጋገጥን እኮ መድከም ነው የሚሆነው። አንቺም ጭንቅላትሽ ሊፈነዳ ነው እያለቀሽ። ስላለቀሽ እኮ ምን ነገር አይቀየርም። የምትቀይሪው ነገር የለም በማልቀስ። መፍትሄ መፈለግ ነው የሚሻለው። ብዙ ነገር አስባለሁ ግን መልሼ እዛው ነው የምሆነው። እናንተ ደግሞ ካልተረጋጋችሁ ምንም መፍትሄ የሚፈጥር ሰው የለም። እስከዛሬ ድረስ አስቤያለሁ። በቃ ወስኛለሁ። ከዚህ በኋላ ከእናንተ ጋር እኔ ለምን እንደዚህ አይነት በደል ይደርስብኛል? ምን አደረኩ እንዴ? ለነሱ ጥሩ መስራት ይሄ እንደዚህ ያስብለኛል? እንዴ መደረግ ይችላል። ለምን እንደምታለቅሰው እኛ እናውቃለን ስላንተ ንጹህነት።
ሌላው ሰው ከፈለገ መተው ይችላል እኮ ብዬ አላወራም አይደለም። ቢያንስ ማወቅ መቻል አለባችሁ። እኔ ለእናንተ ነው ሰው አንድ ዳኒ ነው ምናምን ስላለ እናንተም እንደዚህ ልትሆኑ አይገባም። እኔ እኮ ምንም እሱም ቢሆን እኮ እንደዛ አንተ አለም እግዚአብሔር ኧረ እባክህ ዳኒ ተረጋጋ። አይደለም ኢሞሽን ያደረገኝ ነገር ምን ታውቃለህ? ቢያንስ ሰው እኮ ይላል ችግር የለውም እኮ የበፊት ማንነትን ኃጢአትን አይቶ እኮ ይናገራል አይደል? ሰው ለምንድን ነው እነሱ ቢያንስ አምነው እንደዚህ ሊጠይቁኝ የሚችሉት? አይጠይቁኝም ነበር። ቢያንስ እኮ አይጠይቁኝም ነበር። እግዚአብሔርን እኔ ጠየቅኩ እኮ ነገርኩ። እኔ ጠየቅኩ ለእነሱ መልስ እንድትሰጣቸው ብቻ ነው እንጂ ይሄን ያህል ስሜታዊ እንድትሆን አይደለም። እንዴ ከዚህ በፊት ቢያንስ በእጅያችሁ ሊሆን ይችላል። አዎ ግን ከዛ በኋላ ብዙ ነገር ጥሩ ነገር አልሰራንም ከእናንተ ጋር። እኔ እግዚአብሔርን ስላመንኩ ነው በተደጋጋሚ በአንተ ተስፋ ማልቆርጠው። ቢያታልቅስ ምን ሆነ ነው እንዴ ያስለቅስም ያስለቅሳል። ኧረ በእግዚአብሔር ዳኒ ኧረ ዳኒ ኧረ ተረጋጉ። ስለፈጠራችሁ እኔ በቃ በዳይ አይደለሁም እንዴ ነገር ቢያንስ እንኳን ታማችሁ እንኳን እኮ ሆስፒታል እንኳን አድርሻለሁ። ቢያንስ ለዛ ብላችሁ እንኳን ትንሽ ርህራሄ አታሳዩ እኮ በቃ እኛ ላልኖርኩበት ከ3 ዓመት በፊት ማን አለ? እኔ አጠገባችሁ ነበርኩ ያላቃችሁ ነበር። ቢያንስ ብቻችን ነበረ በዛን ሰዓት ማንም ሰው አልነበረንም። እና ቢያንስ አላቃችሁም። እንዴት እነሱ ራሱ እንደዚህ ይላሉ ማለት አልነበረባችሁ እንዴ? የሚያገናዝብ ሰው እኮ ቢያንስ ከ3 ዓመት በፊት ቪዲዮ እንኳን አይቶ ማለት ለምን አትረዳም? ይሄንን ማቁ ልጆች ናቸው እንደዚህ ያሉት ማለት ነው። ማለት አይደለም እኔ ላይ የተለየ ጥላቻ ኖሮባቸው ወይ ደግሞ ሌላ ነገር መረጋጋት አለብን ነው ምን ተረጋጋ። አሁን በቃ አንተ እንደዚህ እንድትሆን ሳይሆን ጸሎት አድርገህልን ከዚህ ጉድ እንድንወጣ ነው በቃ። ወይ እውነት ሆኖ ማረጋገጥ ወይ ውሸት ሆኖ ማረጋገጥ ነው ያለብን። ሁሌ ሲደጋገም ይሰለቻል። የሆነ ይነካል፣ ሞራልን ነው የሚነካው። አንድ ነገር እኮ አንዴ ተብለህ አንዴ እንኳን ዝም ብለህ ብትባል እኮ ችግር የለውም፣ ብትሰደብ ችግር የለውም። ሁሌ ሲደጋገም ግን ሞራል ይነካል። የተለየ ነገር ለማድረግ እንኳን አታስብም። ገባህ? እኔ ጥሩ ነገር ለማድረግ ብዙ ጊዜ እሞክራለሁ። እናንተ ግን እንደዚህ አይነት ስድቦች ሲመጡብኝ ሌላ ችግር ውስጥ ምገቡ። እኔ ይኸውልህ ከዚህ በኋላ ወስኛለሁ። ቢያንስ እንኳን እኮ የሆነ ወንጀል እንኳን ቢፈጠር እኮ አሁን እኔን ነው ተጠያቂ የሚያደርገው ሰው። ገባህ? እኔ ለእናንተ መጥፎ አስቤ እኮ አይደለም። ቢያንስ እንኳን ቢፈጠር እኔ ሳላስበው ቢፈጠር እንኳን እነሱ እኔን ነው እንትን የሚያደርገው ወንጀለኛ የሚያደርገው። ስለዚህ ወስኛለሁ ከዚህ በኋላ ከእናንተ ጋር መቀጠል አልችልም። ምክንያቱም እኔን በዳይ እኔን እንትን የምታደርጉኝ ከሆነ ቤተሰቦቻችሁም የእናንተ ቤተሰብ ፋሚሊ የምትሏቸውም እኔን በዳይ እያደረጉ ነው። ስለዚህ ቢያንስ እኔ ወጥቼላችሁ ገለል ብዬላችሁ ያለውን ነገር አድርጉ። እኔ ከዚህ በኋላ ከእናንተ ጋር ዳንኤል በዚህ በጭንቅ ሰዓት እግዚአብሔር በዚህ በጭንቅ ሰዓት ይኸውልህ ማንም ምንም ቢለ ማለት ነው ከኛ ጎን እሷ አታሳዝንም? እንደዚህ ጥላለች ነው። 2 ልጅ ወልደን እኮ ወንድምና እህት ናቸው የተባልን ሚስኪን ፍጥረቶች እኮ ነው። ጥላለች ነው። በዚህ አይነት መሄድም ካለብህ እኮ ባለ ሰዓት አናሳዝንም? በቃ ብዙ ነገር እኮ ይችላል። አንተ እስካሁን አይደል እንዴ ብዙ ነገር ስትባል ኖርሃል። በቃ ጥፋትም ቢኖርም ጥሩ ነገር ስትሰራም ወደው ተቀብለው ግን ደግሞ አንዳንድ የሚመስላቸው ልጆች አሉ። እነሱንም ደግሞ እኔ አልፈርድባቸውም። በቃ እነሱም ከዚህ በኋላ እግዚአብሔር አንተ እኛ ብዙ ማረጋገጫ አለን። አንተ በቃ እኔ ቤተሰቦቻችን መኮመት ካቃታችሁ ማለት ሌላ ኮሜንት መጻፍ ካቃታችሁ ከጎናችን ያለውን ሰው አታባሩብን። በቃ ሌላ ማንም የሚረዳን የለም። እሱ ነው አሁን ከጎናችን እየተሯሯጠ ያለውና እሱንም እየነቀፋችሁትም እንደገናም ከኛ ጋርም ተሯሩጦ አይችልም። እና ሌላ ኮሜንት ጻፉ ከቻላችሁ እኮ የሚጽፉትን ነው እያልኩ ያለው። ለሚጽፉት ሌላ ኮሜንት ጻፉ ከቻላችሁ፣ ካልቻላችሁ ደግሞ ዝም ማለት እኮ ማንንም አልገደም።